ተክለ ሃይማኖት ማለት የሃይማኖት ተክል፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። እግዚአብሔር አምላካችን ለኢትዮጵያ አዲስ ሐዋርያ አድርጎ የመረጣቸው ጻድቁ አባታችን ተክለ ሃይማኖት በሊቀ መላእክት በቅዱስ ሚካኤል አብሳሪነት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔር መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን 1197 ዓመተ ምህረት ተወለዱ። ጻድቁ በተወለዱ በሦስተኛው ቀን ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ማለትም አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት የፈጠራቸውን አምላክ አመስግነውታል። ወላጆቻቸውም ስማቸውን ፍስሐ ጽዮን አሏቸው። ይኸውም የጽዮን ተድላዋ ደስታዋ ማለት ነው። የወላጆቻቸው የቀድሞ ስማቸው ዘርአ ዮሐንስና ሳራ ይባል ነበር። አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ በቅዱስ ጸጋ ዘአብ ግብረ ዲቁናን ሥርዓተ ቤተ ክርስቲያንን ሲያጠኑ ቆይተው ከእስክንድርያው ሊቀ ጳጳስ ከአቡነ ቄርሎስ ዲቁናን ቅስናን ተቀብለዋል። ብፁዕ ቅዱስ አባታችን ቅድስት ቤተ ክርስቲያንን በወጣት ዕድሜያቸው ያገለግሉ እንደነበረ በዚህ ይታወቃል። ከዕለታት በአንዱ ቀን አባታችን ለአደን ወደ ዱር ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ተገልጦ ታያቸው። ቅዱስ አባታችንም እንደዚህ ባለ ገናናነት የማየ ጌታዬ ማነህ ባሉት ጊዜ ቅዱስ ሚካኤል ዘወትር የምጠብቅህ ከአንተ የማልለይ እናትህንና አባትህንም ስለ አንተ ከውሃ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። ከእንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሳለህ፣ ደዌያንንም ትፈውሳለህ፣ አጋንንትንም አንተን በመሸሽ ይሸሻሉ። ስምህ ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህንን ሲነግራቸው ጌታችን በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ እንዴት ሰነበትክ? ቸር አለህን? አላቸው። አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ? ብለው ሲጠይቁት ጌታችንም እኔ የዓለም መድኃኒት ኢየሱስ ነኝ። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። በተወለድክ በሦስተኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻው ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናትህ በአባትህ ቤት ይመላ ዘንድ በእጅህ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በመዓት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶህ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨውልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራትን እያደረግኩኝ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ አላቸው። ይህንን ብሎ በእጆቹ ባረካቸውና ንስሐ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። ዳግመኛም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝ አባቴንም እምቢ ማለቱ ነው። ይህን ሥልጣን ቀድሞ ለሐዋርያት ሰጥቻቸው ነበረ። ከሐዋርያትም ሹመትን የተቀበለ ጳጳሱ ትሾምና ትሽር ትተክልና ትነቅል ዘንድ ሥልጣንን ሰጠ። ይህንን ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ የፍቅሬን ጽናት በአንተ እገልጽ ዘንድ ነው እንጂ። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክ ዘንድ በሚካኤል ቃል አዲስ ስም አወጣሁልህ። አንተም በማናቸውም ሥራ ከእነርሱ አታንስም፣ አዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ። ሚካኤልም ባሰብከው ሥራ ሁሉ ረዳት ይሁነ፣ ሁል ጊዜ ከአንተ አይለይም። በምትሄድበትም ጎዳና ሁሉ እርሱ መሪ ይሁነ፣ እኔም ባለ ዘመን ሁሉ አልለይህም ካላቸው በኋላ ሰላምታ ሰጥቷቸው አረገ። ብፁዕ አባታችንም እጅ ነስተው ለእኔ ለኃጥኡ የማይገባኝ ሲሆን ይህንን ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን አሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ።
ወደ ቤታቸው ተመልሰው ያላቸውን ሀብት ንብረት ሁሉ ለቤተ ክርስቲያን ለድሆችና ለጦም አዳሪዎች ሰጥተው ጨረሱ። ከዚያም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴ እንደተከፈተ ተውኩልህ ብለው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ወጡ። ጻድቁ አባታችን በሀገራችን ኢትዮጵያ እየተዘዋወሩ ሕዝቡን ከኃጢአት ወደ ገቢረ ጽድቅ ከክህደት ወደ ሃይማኖት ስለመለሱት በዚህም የተነሳ ለኢትዮጵያውያን ብርሃን ተብለዋል። በዚህም መሠረት ከ1219 እስከ 1222 ዓመተ ምህረት በተከታታይ 3 ዓመት ወንጌልን አስተማሩ። ቀጥለውም 9 ወር በዊፋት አገልግሎታቸውን ፈጸሙ። ከ1223 እስከ 1234 ዓመተ ምህረት ዳሞት በተባለው ስፍራ ወይም በወላይታ ሀገር ለ12 ዓመታት ሕዝቡን በማስተማር ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። በዚህ ሀገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ሕዝቡን በማሳት የሚጠቀምበትን ዛፍ በተአምራት ከስሩ ነቅለው አፍልሰውታል። ከ1234 እስከ 1244 ዓመተ ምህረት ባለው ጊዜ ደግሞ በእግዚአብሔር ፈቃድና ትእዛዝ ወደ አማራ ሳይንት ወሎ በመሄድ ከአባ በጸሎተ ሚካኤል ገዳም ገብተው ሥርዓተ ምንኩስናን እየተማሩ ለ10 ዓመታት የተለያዩ ገቢረ ተአምራትን በማድረግ በጉልበት ሥራም ሲያገለግሉ ኖሩ። ከ1244 እስከ 1254 ዓመተ ምህረት አባ ኢየሱስ ሞዓ ወደሚገኙበት ሐይቅ ቅዱስ እስጢፋኖስ ገዳም በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቱ በመግባት የአገልግሎትና የትሩፋት ሥራን በማብዛት የምንኩስናን ተግባራቸውን በመቀጠል ከፍጻሜ አድርሰዋል። በአባ ኢየሱስ ሞዓ እጅም የንጽሕና ምልክት የሆነውን የምንኩስናን ቀሚስ ተቀብለዋል። ከ1254 እስከ 1266 ዓመተ ምህረት ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ተቀብለው ለ12 ዓመታት በገዳሙ በገድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ርዕሰ መነኮሳት የሆኑት አቡነ እንጦንስ በእግዚአብሔር ፈቃድና ትእዛዝ ምንኩስናን ከሊቀ መልአኩ ከቅዱስ ሚካኤል እጅ ተቀበሉ። እንጦንስም ታላቁ መቃርስን አመነኮሷቸው። ታላቁ መቃርስም ጳቁሚስን አመነኮሷቸው። እንዲህ እያለ የአባቶቻችን የምንኩስና ትውልድ እስከ ጻድቁ አባታችን ተክለ ሃይማኖት የደረሰ ሲሆን እሳቸውም ያመነኮሷቸው እጅግ ብዙ ናቸው። ከእነዚህም መካከል ዋና ዋናዎቹ አቡነ ተክለ ሃይማኖት በአንብሮተ እድ የሾሟቸው 12ቱ ከዋክብት የወረቡ አኖሬዎስ፣ የሞረቱ ዜና ማርቆስ፣ የጽላልሹ ታዲዮስ፣ የድንቤው ገብረ ክርስቶስ፣ የወገጉ ሳሙኤል፣ የእናርያው ዮሴፍ፣ የዳሞቱ አድሃኒ፣ የወጁ ኢሳይያስ፣ የመንዝ የመራቢቴውና የወለቃው መርቆሬዎስ፣ የመሃግሉ ቀውስጦስ፣ የፈጠጋሩ ማትያስ፣ የደዋሮው ተስፋ ሕፃን፣ የእንሳሮው ዳዊት፣ የዘልአቱ ናታን ናቸው። ድጋሚ በአንብሮተ እድ የሾሟቸው 4 አይና የተባሉት 12ቱ ከዋክብት ዕንባቆም፣ ያዕቆብ፣ ማትያስ፣ ሰማዕቱ ዮሐንስ፣ ዮሐንስ መጥሃር፣ ዘትረ ወንጌል፣ አብርሃም ሰላማዊ፣ እስረኛው ቆሞስ ዘወንጌል ዘክርስቶስ ናቸው። እንዲሁም ነጫጭ ርግብ የተባሉትና ከአቡነ ተክለ ሃይማኖት ቀጥሎ በደብረ ሊባኖስ የተሾሙት ኤልሳ፣ ፊልጶስ፣ ሕዝቅያስ፣ ቴዎድሮስ፣ ዮሐንስ ስውር፣ ዮሐንስ ከማ፣ እንድርያስ፣ ይምርሃነ ክርስቶስ፣ ጴጥሮስ ናቸው። ብፁዕ አቡነ ተክለ ሃይማኖት በመልአኩ ትእዛዝ ከደብረ ዳሞ ገዳም ወደ ሌላ ገዳም ለመሄድ ሲነሱ አበምኔቱ አባ ዮሐኒና መነኮሳቱ ሲሸኟቸው አቡነ ተክለ ሃይማኖት 40 ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱን ሰይጣን ከካስማው ስር ቆረጠባቸው። ቅዱስ አባታችን ግን በዚህ ጊዜ 6 የብርሃን ክንፎች ተሰጣቸውና እየበረሩ ክንፎቻቸውን እያማቱ 3 ምዕራፍ ሄደው ሲያርፉ አበምኔቱና መነኮሳቱ አይተዋቸው እጅግ ተደስተዋል። አባታችን ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው
በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ከተቀበሉ በኋላ ተመልሰው ወደ ሐይቅ በመሄድ ለአቡነ ኢየሱስ ሞዓ ቆብና አስኬማን ሰጥቷቸዋል። ከዚያም ወደ ዋሊ ገዳም ገብተው ከቅዱሳን ጋር ተገናኝተው በትሩፋት ላይ ትሩፋትን በገድል ላይ ገድልን ጨምረዋል። ከ1266 እስከ 1267 ዓመተ ምህረት ለአንድ ዓመት ያህል የትግራይን ገዳማት በሙሉ በመጎብኘት ወደ ኢየሩሳሌም ወደ ግብፅን በመሄድ በዚያ ያሉ ቅዱሳት መካናትን ጎብኝተው መጥተዋል። ከዚህ በኋላ ዳዳ በተባለ ስፍራ ይመለክ የነበረውን 75 ክንድ የሚረዝመውን ዘንዶ በጸሎተ ኃይል በመስቀል ምልክት አማትበውበት በታምራት ገድለውታል። በቦታው ላይ በአርባዕቱ እንስሳ ስም ቤተ ክርስቲያን አንጸው ታቦተ ሕግ አስገብተውላቸዋል። ከሴቶችና ከልጆች ሌላ 3000 በጣዖት የሚያመልኩ ወንዶችን አስተምረው መልሰው አጥምቀው አቁርበዋቸዋል። ከ1267 እስከ 1289 ዓ.ም ባለው ጊዜ ደግሞ በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ በመግባት 8 ጦሮችን 2ቱን በፊት 2ቱን በኋላ 2ቱን በቀኝ 2ቱን ደግሞ በግራ አስተክለው እጆቻቸውን በትዕምርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን 1289 ዓመተ ምህረት አንዲቱ የእግራቸው አገዳ ተሰብራለች። ቅዱስ አባታችን በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር ዕድሜያቸው 92 ዓመት ሆኗቸው ነበረ። ከ1289 እስከ 1296 ዓመተ ምህረት ለ7 ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትህርምት ሌትና ቀን እንቅልፍ በማጣት እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7ቱ ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነበረ። በዚህ ጊዜ ውስጥ ጌታችን ተገልጦላቸው በሰው አእምሮ ሊታሰብና ሊለካ የማይችል ትልቅና ልዩ የመንግሥት አዳራሽ ከሰጣቸው በኋላ የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግሥት ልብስ አለበሳቸው። በመስቀል ምልክት የተጌጡት 7 የሕይወት አክሊላትን አቀዳጅተዋቸዋል። ይኸውም ስለ ቀናች ሃይማኖትህን ለማስተማር መላዋን ኢትዮጵያን ስለ መዞርህ፣ ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምህን ስለ ማፍሰስህ፣ ወደ ኢየሩሳሌም ወርደህ ልዩ ልዩ የቅዱሳን ቦታዎች ስለ መሳለምህ፣ በ7 ዓመታት ቁመት የአንዱ አገዳ እግርህ ስለ መሰበሩ፣ ስለ ብዙ ጾም ጸሎት ስግደትህ፣ ስለ ልብህ ንጽሕናና ቅድስና በማለት የሕይወት አክሊላትን ካቀዳጃቸው በኋላ ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛው ዓለም ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃል ኪዳን ገብቶላቸዋል። ሥጋቸውም ወዴት ይቀበር ዘንድ እንዳላቸው ሲነግራቸው እስከ 57 ዓመት ሥጋ ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻ ትናዳለች። በዚህም ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆች ሰርተው ሥጋህን አፍልሰው በውስጡ ያኖራሉ አላቸው። በመጨረሻም አባታችን ለ10 ቀናት ያህል በተስቦ ሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳውያን ልጆቻቸው ከነገሯቸው በኋላ ነሐሴ 24 ቀን በታላቅ ክብር አርፈዋል። አቡነ ተክለ ሃይማኖት ቅድስት ነፍሳቸው ከቅድስት ሥጋቸው ተለይታ ከመውጣቷ በፊት ልጆቻቸውን ሁሉ እየባረኩ ሲሰናበቷቸው በመሃል አንዲት ሴት አባታችን በቃሉ የታሰሩ እንዳሉ ይፍቱ ስትላቸው እሳቸውም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትም ሁሉ የተፈቱ ይሆኑ አሉ። በዚህም ጊዜ የዱር አራዊትና አዕዋፍ በአባታችን ቃለ ግዝት ከታሰሩ ከ18 ዓመት በኋላ ተፈቱ። ይህችውም መነኩሲት ልትራቀቅ ወዳ ለእኛም ለእነርሱም ብዙ ድካም አመጣች። ይህንንም ተናግራ አራዊቱን ከእስራታቸው ስታስፈታ በዚያ የነበሩት ሁሉም ደንግጠው ከፍርሃታቸው የተነሳ ወደ ውጭ ወጡ። አስቀድሞም አራዊቱ በብፁዕ አባታችን የተወገዙበት ምክንያት ደቀ መዛሙርቶቻቸው ለዕለት ምግብ ጥቂት የእርሻ ሥራን በመስራት አተር ዘርተው ጎመን ተክለው ሳለ በወቅቱ ደብረ አስቦ ገና ምድረ በዳ ነበረችና እንደ ሽኮኮ፣ ጦጣ፣ ዝንጀሮ፣
ጃርትና ሌሎችም አትክልትን የሚያጠፉ ሁሉ የዘሩትንና የተከሉትን እያበላሹ አስቸገሯቸው። ለብፁዕ አባታችንም አትክልታችንን አጠፉብን ቢሏቸው ቅዱስ አባታችን እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛም ሥጋውያን ደማውያን ናቸውና ተዋቸው፣ አንግፋቸው አሏቸው። እየቆዩ ግን አውሬዎቹ እየበረቱባቸው ከልካቸው አለፉ። በአንዲት ቀን ቅዱስ አባታችን ሲመለከቱ አንድ ግመር ዝንጀሮ መጥቶ የመበለቲቱን እጅ ይዞ የያዘችውን ነጥቆ ወሰደባት። በኃይልም ስለወሰደባት ጮኸችና መነኮሳቱ ደርሰው አስጣሏት። ቅዱስ አባታችንም ይህንን የዝንጀሮውን ግፍ ከተመለከቱ በኋላ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰንሁላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ ብለው አወገዟቸው። ከዚህችም ቀን ጀምሮ አዕዋፍና አራዊት የታሰሩ ሆነው አህዮች ከጅብ ጋር በዱር ያድሩ ጀመረ። አዝመራውንም የሚጠብቅ የለም ነበረ። በዕለተ ዕረፍታቸው ግን ያቺ ችኩል መነኩሲት አባታችን በቃሉ የታሰሩ እንዳሉ ይፍቱ ስትላቸው አባታችን ለአራዊቱ ግዝታቸውን አንስተውላቸዋል። እሳቸውም ካረፉ በኋላ በበነጋታው ልጆቻቸው አዝመራውን ቢመለከቱት አራዊቱ የዘሩትን ሁሉ በልተው ጨርሰውት ነበርና ያገኙት አንዳች ነገር አልነበረም። አህዮችና ላሞችም በቀንጅቦች ተበልተው ተገኙ። ጻድቁ አባታችን አቡነ ተክለ ሃይማኖት ለደቀ መዛሙርቶቻቸው አስቀድመው ልጆቼ ሆይ ሁሉም የመነኮሰ መንግሥተ ሰማይ ይገባል ማለት አይደለም፣ ዓለምን በሚገባ የናቀ ብቻ ይገባል እንጂ። መጀመሪያ የእግዚአብሔርን ጽድቁን ብቻ ፈልጉ፣ ጾምና ጸሎትን አዘውትሩ፣ እርስ በርሳችሁ ተዋደዱ፣ ትእዛዛቱንም አጥብቃችሁ ጠብቁ እያሉ ከመከሯቸው በኋላ ስለ ራሳቸውም ሲናገሩ ለዓለም ጨው ለራሴ አልጫ ሆንኩኝ፣ ለዓለም ብርሃን ለራሴ ጨለማ ሆንኩኝ፣ ከእውነተኛው ዳኛ ከጌታዬ ፊት ስቆም ምን እመልሳለሁ እያሉ በፍጹም ትሕትናና በልዩ መንፈሳዊ ተመስጦ ይጸልዩ ነበርና አሁንም አባታችን የከበረች ቅድስት ነፍሳቸው ከሥጋቸው ሳትለይና ይህን ዓለም ከሥጋ ከመለየታቸው በፊት የሚከተለውን የሃይማኖት ኑዛዜ አውርሰውናል። ልጆቼ አታልቅሱ፣ ነገር ግን የሽማግሌውን የአባታችሁን ቃል ስሙ። መጀመሪያ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ዓለም እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያን ሌትና ቀን አገልግሉ። እግዚአብሔር በሚወደው ገንዘብ ንጽሐ ሥጋንና ጾምን ውደዱ። ውዳሴ ከንቱም የሚቀረውንም የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራ በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉውን ሐሳብ ድል የነሱትን ምሰሏቸው። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉውን ሐሳብ ድል የነሱትን ምሰሏቸው። ፍለጋቸውንም ካልተከተላችሁ ልጆቻቸው አትባሉምና በመከራቸው ካልመሰላችኋቸው በደስታቸው አትመስሏቸውም። በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡ። የቀደሙትን ቅዱሳን አባቶቻችሁን መስላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትሕርምቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተቆጠቡ። ለመመካትም በዓለማዊ ልብስ አታጊጡ። የመላእክት አስኬማ ከዓለማዊ ሥራ ጋር አይስማማምና ዓለምንም በዓለም ላይ ያለውን ሁሉ አትውደዱ። ዓለሙም ፈቃዱም ኃላፊ ነውና የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ ትሩፋትን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማቾች ሁኑ፣ እርስ በእርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስና የሥጋን ርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ። ይህንንም ብትጠብቁ በእውነት ልጆቼ ናችሁ። የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔር ፊት በክብር ትደርሳላችሁ። ልጆቼ ሆይ ሰላም ለእናንተ ይሁን። አባታችን ይህንንና ይህንን የመሰለውን በጎ የነፍስ ስንቅ ለልጆቻቸው ከመከሯቸው በኋላ መድኃኔዓለም ክርስቶስ ከድንግል እናቱና ከቅዱሳን መላእክቱ ጋር ተገልጾ ቅድስት ነፍሳቸውን ንጽሕት ነፍስ ሆይ ወደ እኔ ነይ በማለት በክቡራን እጆቹ አቅፎ ሳማት።
ቅዱሳን መላእክቱ የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው እያሉ በታላቅ ዝማሬ ወደ ላይ ካሳረጓት በኋላ በሥላሴ መንበር ፊት ሰገደች። ወስደውም አስቀድማ በሕይወተ ሥጋ ሳለች ወዳየችው የዘላለም ርስቷ አስገቧት። ጌታችንም በዓይን ያልታየ በሰውም ሕሊና ሊመረመር የማይችለውን ትልቅ የመንግሥት አዳራሽ አወረሳቸውና የመለኮትን ባሕሪ የሚናገር የእሳት አንደበት ያለው ልብሰ መንግሥት አለበሳቸው። በአምስቱ መንግሥተ ሰማያት በ15 አህጉረ ገነት ላይ ሾማቸው። ስማቸውን ከሚጠሩት ነፍሳት ሁሉ ጻድቅም ቢሆን ኃጥእም ቢሆን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ ወይም ወደ ሲኦል አያገቡትም። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ትጮኻለች። ብፁዕ አባታችንም ወደዚህች ነፍስ ተመልክቶ በጎ ሥራ የተገኘባት እንደሆነ ስሙንም በመጥራት በአማላጅነቱ የታመነች እንደሆነ አባትሽ እኔ እነሆኝ ይላታል። ወደ ፈጣሪው አማልዶ በተሰጠው ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። የቅዱስ አባታችን በዓላት እነዚህ ናቸው። መጋቢት 24 ቀን 1196 ዓመተ ምህረት ጽንሰታቸው፣ ታኅሳስ 24 ቀን 1197 ዓመተ ምህረት ልደታቸው፣ ኅዳር 24 ቀን ከ24ቱ ካህናተ ሰማይ ጋር በሕይወተ ሥጋ እያሉ የሥላሴን መንበር ያጠኑበት ሲሆን ጥር 4 ቀን 1289 ዓመተ ምህረት ደግሞ በጸሎት ብዛት አንድ እግራቸው የተሰበረበት ነው። ነገር ግን የዕረፍታቸውን ቀን ይዞ በዚሁ በጥር ወር በ24 ይከበራል። ነሐሴ 24 ቀን 1296 ዓመተ ምህረት ዕረፍታቸው፣ በግንቦት 12 ቀን 1353 ዓመተ ምህረት ፍልሰተ አጽማቸው ነው። ቅዱስ አባታችን በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ሥጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጦላቸው ጌታ የገባልኝ ቃል ይፈጸም ዘንድ ሥጋዬ የሚፈልስበት ቀን ደረሰ። ቀኒቱንም በምስጋናና በጸሎት መንፈሳዊ በዓል አድርጉ። እኔ ኃጥኡ በሞትኩበት ቀን እንደነበረው ምስጋና አቅርቡ። ሄደ ለ12 መምህራንና ለልጆቼ ግንቦት 12 እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ እኔ ወዳጄ ሚካኤልና ልጄ ፊልጶስ አብረን መተን እንባርካለን። ምልክት የሆነህም ዘንድ በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚህም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራቱም አቅጣጫ ላሉት 12ቱ መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸውን በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣም በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱም ልጄ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችንን ሥጋቸውን አውጥተው ወደ ቤተ ክርስቲያን አፍልሰው 3 ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ ወቅዱስ አባታችን ተክለ ሃይማኖት አስቀድመው እንደተናገሩት ጠፍቶ የነበረው መብራት ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር በመሆንም በዓሉን ያከብር የነበረውን የተክለ ሃይማኖት የጸጋ ልጆቻቸውን ሁሉም ይባርኩ ነበረ። ጸሎታቸውና በረከታቸው ረድኤታቸውና ምልጃቸው በመላው ሕዝበ ክርስቲያን አድሮ ይኑር ለዘላለሙ አሜን።